በዚህች ቀን ሕዝብ ሁሉ በጣቱና በራሱ ላይ የዘንባባ ቅጠልን ጌጥ አድርገው እያከበሩ ይውላሉ። በሆሳዕና ቀን እሁድ ሁሉም ሰው ግዴታ ወደ ቤተ ክርስቲያን ይሄዳል። ምክንያቱም ከሆሳዕና እሁድ በኋላ ሕማማት ነውና የሞተ ሰው ፍትሐት የለም፣ ክርስትናም ማስነሳት የለም። ስለዚህ በሆሳዕና በዚህች ቀን ፍትሐት ዘወልድ ይደረጋልና ሁሉም ሰው ከቤተ ክርስቲያን መቅረት የለበትም። ከዛሬ 2000 ዓመት በፊት በአይሁድ ምድር ተራራና ሸለቆ ድንጋይና ሕፃናት ሳይቀሩ ሆሳዕና በአርያም እያሉ ንጉሳቸውን በዘንባባና በእልልታ ተቀብለዋልና እኛም ይህንኑ እናደርጋለን። ሰላም የኢልማር ሚዲያ ተከታታዮች፣ ሄርሞን ነኝ። እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሆሳዕና ማለት ሆሼዕና ከሚለው ከዕብራይስጥ ቃል የወጣ ሲሆን ትርጉሙም እባክህ አሁን አድን ወይንም አቤቱ አድን አቅና ማለት ነው። የሚከተሉትም ሕዝብ ሁሉ ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮሁ ነበር። ሆሳዕና የአብይ ጾም 8ኛው ሳምንት ሲሆን ከእሮብ ጀምሮ የሚከበር በዓል ነው። በቤተ ክርስቲያን የዘንባባ ዝንጣፊዎችን ተቀድሰው ለሕዝቡ ይታደላሉ። እንዲሁም ሆሳዕና በአርያም፣ ሆሳዕና ለወልደ ዳዊት እየተባለ ይዘመራል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ከተማ ገብቶ ቤተ መቅደሱን በአህያ ግልገል ተቀምጦ መዞሩን እንዲሁም ሕዝቡ ሆሳዕና እያሉ ያመሰገኑበት ቀን ስለሆነ እያንዳንዱ ነቢያት ስለ እርሱ የተናገሩትን ትንቢት ይፈጸም ዘንድ ነውና። ስለዚህም ጌታ በአህያውና በውርንጭላው ላይ ተቀምጦ ወደ ኢየሩሳሌም ገባ። ወደ ኢየሩሳሌም ሊገባ በቀረበ ጊዜም በደብረ ዘይት ቤተፋጌ ወደ ቢታንያ በደረሰ ጊዜም ከደቀ መዛሙርቱ ሁለቱን ላከ። ከደቀ መዛሙርቱ ሁለቱን ጠርቶ ሂዱና አህያዋንና ውርንጭላይቱን ከታሰረችበት ፈታችሁ አምጡልኝ አላቸው። ማንም አንዳች ቢላችሁ ለጌታዬ ያስፈልጉታል ብላችሁ መልሱላቸው። እነርሱም ወደ ቤተፋጌ ሄደው አህያይቱን አገኟት። ሊፈቷትም ሲሉ ባለቤቶቹ መጡና አስቆሟቸው። ደቀ መዛሙርቱም ለጌታዬ ያስፈልጉታል አሏቸው። ባለቤቶቹም ሰምተው ተዋቸው። ሐዋርያትም አህዮቹን ይዘው ወደ ጌታችን ኢየሱስ ክርስቶስ መጡ። ልብሳቸውንም በአህያይቱ ላይ ጎዘጎዙ። ጌታችንም አስቀምጠው ወደ ኢየሩሳሌም መግቢያ በር ሲደርሱ ጌታችንም ከተማዋን አይቶ አለቀሰ። አንቺ ኢየሩሳሌም ለሰላምታሽ የሚያስፈልገውን ነገር ምነው አውቀሽ ቢሆን ኖሮ፣ አሁን ግን ይህ ነገር ከዓይንሽ ተሰውሯልና ጠላቶችሽ በዙሪያሽ እንደ አጥር ከበው አንቺን የሚያስጨንቁበት ቀን ይመጣል። ምክንያቱም እግዚአብሔር ሊያድንሽና ሊጎበኝሽ የመጣበትን ጊዜ ባለማወቅሽ ነውና እያለ ቢያስጠነቅቃት፣ እርሷ ግን ለጊዜው አክብራ ተቀበለችው። ነገር ግን ከሳምንት በኋላ ይሰቀል ብላ እንደ ወንበዴ ሰቀለችው። ሕዝቡም ቅጠል ቆርጠው በመንገድ ላይ ጎዘጎዙ። ልብሶቻቸውን በመሬት ላይ እያነጠፉ በፊትና በኋላው እየሄዱ በእግዚአብሔር ስም የሚመጣ የአባታችን የዳዊት መንግስት የተባረከች ናት እያሉ አመሰገኑ። ሕፃናትም ሆሳዕና በአርያም እያሉ ይጮሁ ነበር። ከዚህም በኋላ ጌታችን ኢየሱስ ወደ ኢየሩሳሌም ቤተ መቅደስ ገባ። ሕዝቡም ሁሉ አዩት። በመሸም ጊዜ ከ12ቱ ሐዋርያት ጋር ወደ ቤታቸው ገባ። በንጋታው ወደ ኢየሩሳሌም ደርሶ ወደ ቤተ መቅደስ ገባ። ጌታችንም የሆሳዕናን ዑደት ባሳየ ጊዜ የአይሁድ ወገን ቅናት ይዟቸው ሊገድሉት ፈለጉ። ስለዚህ ሆሳዕና ጌታ በአህያና በውርንጭላዋ ላይ ተቀምጦ ኢየሩሳሌም የገባበት ቀን ነው። ከሆሳዕናት በኋላ ያሉት ሳምንታት ከሰኞ እስከ ዓርብ የየራሳቸው ስምና ታስበው የሚውሉበት ታሪክ አላቸው። በሕማማት ሳምንታት ጌታ የተቀበለውን መከራ እያሰቡ በሐዘን የሚጾሙት ጾም ነው። ሰኞ ቤተ መቅደሱን ያጸዳበት፣ ቤቴ የእግዚአብሔር ቤት ተብላ ትጠራለች፣ እናንተ ግን የወንበዴ መሰብሰቢያ መነገጃ አደረጋችሁት ብሎ ገርፎ ከቤተ መቅደሱ ያስወጣቸው ቀን። እንዲሁም ያለ ፍሬ የተገኘችውን በለስ ፍሬ አይገኝብሽ ብሎ በለሲቱን የረገመበት ቀን።
ማክሰኞ ከመሰቀሉ በፊት ለመጨረሻ ጊዜ ያስተማረበት እንዲሁም አይሁድ ሊገሉት የተማከሩበት ቀን ነው። በዕሮብ ይሁዳ በ30 ብር ኢየሱስ ክርስቶስን አሳልፎ ለመስጠት ከሊቃውንት ጋር የተስማማበት እንዲሁም መቅደላዊት ማርያም ኢየሱስ ክርስቶስን ሽቶ ቀበታ እግሩን የሳመችበት ቀን ነው። በሐሙስ በአልዓዛር ቤት የደቀ መዛሙርቱን እግር ያጠበበት እንዲሁም ስጋውንና ደሙን ይሄ ስጋና ደሜ ነው ብሎ የሰጠበት ቀን፣ ጊዜውም እንደደረሰ አውቆ ለመጸለይ ደቀ መዛሙርቱን ይዞ ወደ ጌቴሰማኒ የሄደበት ቀን፣ ይሁዳም አሳልፎ ለመስጠት የተስማማበት ቀንና ስሙ አሳልፎ የሰጠበት ቀን ነው። በአርብ ስቅለት ይባላል። ይህ ቀን የአዳም ተስፋ የተፈጸመበት የነቢያት ትንቢት የደረሰበት 5500 ተዘግቶ የነበረች ገነት የተከፈተበት አዳም እስከነ ልጆቹ መንግስተ ሰማያትን የወረሱበት ቀን ናት። በዚህች ቀን ሁሉም ኦርቶዶክሳውያን አቅራቢያቸው ባለው ቤተክርስቲያን ሄደው በጾምና በስግደት ያሳልፋሉ። በቅዳሜም ቀዳም ስዑር ወይንም አክፍሎት ይባላል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በመቃብር የዋለበት ዕለት ነው። ስለዚህም ቅዳሜ ይጾማል። ቅዳሜ እንደ ሰንበት ስለሆነች በሌላው ጊዜ አይጾምም። እንዲሁም በሲኦል የነበሩትን ነፍሳት ወደ ገነት ያወጣበት ቀን ነው። በእሁድ ትንሣኤ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ከሞት የተነሳበት ቀን ነው። ለሳምንቱ ስያሜ የሰጣቸው ታላቁ የቤተ ክርስቲያናችን ሊቅ ቅዱስ ያሬድ ነው። ሆሳዕና በማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ እንዲህ ብሎ ተጽፏል። ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተፋጌ ደረሱ። ያን ጊዜም ኢየሱስ ከደቀ መዛሙርቱ 2ቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱና የታሰረችን አህያ ውርንጫም ከእርሷ ጋር ታገኛላችሁ፣ ፈታችሁም አምጡልኝ። ማንም አንዳች ቢላችሁ ለጌታዬ ያስፈልጉታል በሉ፣ ወዲያውም ይሰዷችኋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያው ላይና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ እነሆ ይህ ሆነ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጭላዋንም አመጡለት፣ ልብሳቸውንም በእነርሱ ላይ አኖሩ። ጌታም ተቀመጠባቸው። ከሕዝቡም እጅግ ብዙዎች ልብሶቻቸውን በመንገድ ላይ አነጠፉ። ሌሎቹም ከዛፍ ጫፍ ላይ የቆረጡ በመንገድ ላይ ያነጥፉ ነበር። የሚከተሉትም ሕዝብ ሁሉ ሆሳዕና ለዳዊት ልጅ፣ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮሁ ነበር። ታዲያም በዚህች ዕለት ሁላችንም በቤተ ክርስቲያን የሆሳዕናን በዓል ማክበር አለብን። ምክንያቱም ደግሞ በሰሙነ ሕማማት የሞተ ሰው ፍትሐት አይደረግለትም። ክርስትናም ስለማይነሳ አስቀድሞ እሁድ በሆሳዕና ቀን ፍትሐተ ዘወልድ ይደረጋል። ውድ የኢልማር ሚዲያ ተከታታዮች ከሰኞ እስከ እሁድ ያሉትን በዓላት በሰፊው ይዤላችሁ እመጣለሁ። ላይክ እና ሼር እያደረጋችሁ ስለምታበረታቱን እናመሰግናለን። ሐሳብ አስተያየታችሁንም በኮመንት አስቀምጡልን። ለሌሎች ሰዎች እንዲደርሳቸው ሼር፣ ሰብስክራይብ አድርጉ።